ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ። ዕለተ አርብ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ምሽት መልካም ሰንበት እንዲሆን እንመኛለን። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና ወቅታዊ ዘገባና የመዝናኛ ፕሮግራሞችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማረስተ ዜና በጋዛ ሰርጥ ሰላም ለማስፈን ሲባል በሐማስና ጋዛ ምክር ቤት መካከል እየረቀቀ ያለውን ስምምነት ሰነድ የእስራኤል የካቢኔ ሚኒስትሮች እየተቹ ነው ተባለ። የሞሳድ ድርጅት የኢራንን መንግስት በመጣሉ ዙሪያ ውድቀት አሳይቷል በሚል ሁለት የድርጅቱ አባላት ከኃላፊነታቸው እንዲነሱ መደረጉ አነጋጋሪ እንደሆነ ነው። በሳውዲ አረቢያ መካ ከተማ በቱርክ ሳውዲና ፓኪስታን መካከል የሶስትዮሽ የደህንነት ጥበቃ ትብብር ዛሬ ተፈረመ። ኢራን ስምምነቱን አጣጥለዋለች። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሲካሄድ የቆየው ጦርነት በቅርቡ ያበቃል የሚል እምነት ያላቸው መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በጋዛ ሰርጥ ሰላም ለማስፈን ሲባል በሐማስና ጋዛ ምክር ቤት መካከል እየረቀቀ ያለውን የስምምነት ሰነድ የእስራኤል ካቢኔ ሚኒስትሮች እየተቹ ነው። የእስራኤል ደህንነት ካቢኔ ትላንት ምሽት ባካሄደው ስብሰባ የመንግስቱ ዋና ጸሐፊ ዮሲ ፉክስ የስምምነት ሰነዱን ዝርዝር ሁኔታ ለመግለጽ ሞክረዋል። በአሜሪካውያን መሪነት እየረቀቀ ያለው ሰነድ እንደሚያመለክተው የእስራኤል መከላከያ ሰራዊት የጋዛ ሰርጥ ለቆ ይወጣል። እስራኤል በጋዛ ሰርጥ አሸባሪዎች ላይ ጥቃት መፈጸም ታቆማለች። በመጨረሻም ዓለም አቀፉ ሰላም አስከባሪ ኃይል በጋዛ ሰርጥ ይሰማራል የሚል ነው። በጽዮን የታዳቲት ፓርቲ ሚኒስትር ኦሪት ስትሩክ እኛ ለጋዛ ሰርጦች ከ2 ሳምንታት በፊት እንዳይነኩ እድል ሰጥተናቸዋል ብለዋል። ሚኒስትር ዜቫልኪን በበኩላቸው አንቺ ነሽ ፍቃዱን የሰጠሽው በማለት ኦሪት ስትሩክን ተችተዋል። የገንዘብ ሚኒስትር በጻለት ስሞትሪች ጋዛ ሰርጥ ስምምነቱን ከደገፉና እርምጃ ማይወሰደባቸው ከሆነ በፍልስጤማውያን ላይ እነሱ እንቅስቃሴያቸውን ይቀጥላሉ የሚሉ ትችቶችም ቀርበዋል ተብሏል። የመንግስት ዋና ጸሐፊ ዮሲ ፉክስ በበኩላቸው እስራኤል ስምምነቱን አልፈረመችም ብለዋል። ይህ በእንዲህ እንዳለ የጋዛ ሰርጥ ሽብርተኛ ድርጅቶች ሐማስና እስላም ጂሃድ የጦር መሳሪያ ትጥቃቸውን ሳይፈቱ የሰላም ምክር ቤቱ ስራ ይጀምራል መባሉ ብዙ መነጋገሪያ ሆኖ መቆየቱ ይታወሳል። ሁለተኛው ዙር የጋዛ ሰርጥ የሰላም ስምምነት መጀመር ያለበት የሐማስ ድርጅት የጦር መሳሪያ ትጥቁን ሲፈታ መሆኑ ከአሁን በፊት መገለጹ ይታወሳል። የሞሳድ ድርጅት የኢራንን መንግስት በመጣሉ ዙሪያ ውድቀት አሳይቷል በሚል ሁለት የድርጅቱ አባላት ከኃላፊነታቸው እንዲነሱ መደረጉ አነጋጋሪ እንደሆነ ነው። የሞሳድ ድርጅት ኃላፊ ሮማን ጎፍማን የሞሳድን አስተዳደራዊ ክፍልና የክፍል ኃላፊ ከስልጣናቸው ማንሳታቸው ይታወሳል። አንድ የቀድሞ የሞሳድ ድርጅት ኃላፊ እንደገለጹት ለሞሳድ ድርጅት ትዕዛዝ የሚያስተላልፈው የፖለቲካ አመራሩ ነው። የኢራንን መንግስት የመጣሉ ዘመቻ አልከሸፈም። በተለያዩ ምክንያቶች እቅዱ ሙሉ በሙሉ ተግባር ላይ አልዋለም። ሞሳድ ውድቀትም ቢያሳይ በዚህ ምክንያት ከስልጣኑ የተባረረ አካል አላውቅም። ይህ ደግሞ ለብዙ 10 ዓመታት የተሰራባቸውን መመሪያዎች መጣስ ነው። በዚህ ምክንያትም የሞሳድ ድርጅት አባላት በስብሰባዎቹ ወቅት ሀሳባቸውን በነጻነት አያቀርቡም የሚል ስጋት ያደረባቸው መሆኑን እኒህ የሞሳድ ድርጅት የቀድሞ ባለስልጣን መግለጻቸውን ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት ችለናል። ሌላው የቀድሞ የሞሳድ ድርጅት ባለስልጣን እንደገለጹት ሞሳድ በኢራን ላይ እርምጃ እንዲወስድ ሊፈቅዱ የሚችሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በርካታ ዓመታት በሞሳድ ድርጅት ስር ሆነው የሰሩና ህይወታቸውን ያስረከቡ ሰዎችን ከስልጣን ማንሳት ግን የፈሪ ስራ ነው ብለዋል። እኒህ የቀድሞ ባለስልጣን በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ አባል አሚት ሃሌቪ በበኩላቸው የሞሳድ ድርጅት ኃላፊ ጎፍማን የደረሱበትን ውሳኔ እደግፋለሁ ብለዋል። የሊባኖስ ጦር በደቡብ የሀገሪቱ ክፍል አልማንሱሪያ በተባለው ቦታ መሰማራቱ ተገለጸ። በዚያ አካባቢ የእስራኤል ጦር ባለፉት 2 ቀናት እርምጃ ሲወስድበት ቆይቷል። የአካባቢውን ነዋሪዎችም ቤታቸው እንዲለቁ ማሳሰቡ ይታወሳል። የሊባኖስ ጦር የተፈናቀሉ ነዋሪዎችን ለመመለስ ሲል በአካባቢው በመሰማራት ፍርስራሾችን በማንሳት መንገዶችን ጠርጓል። ያም ሆኖ እስራኤል ጦር በአካባቢው ዛሬም ተኩስ ከፍቶ እንደነበር ሊራን አኸሮኒ ካደረሰን ዘገባ መረዳት ችለናል። በሳውዲ አረቢያ መካ ከተማ በቱርክ ሳውዲ አረቢያና ፓኪስታን መካከል የሶስትዮሽ የደህንነት ጥበቃ ትብብር ዛሬ ተፈረመ። የሶስቱ ሀገራት ስምምነት በጋራ የመከላከል የመካ ስምምነት ተብሎ ተጠርቷል።
ዋና ዓላማውም የሶስቱን ሀገራት ደህንነት ለመጠበቅ ሲሆን በአንዱ ሀገር ላይ የሚፈጸም ጥቃት በሶስቱም ሀገራት የሚፈጸም ጥቃት ነው ተብሏል። ፓኪስታን የኒውክሌር ጦር መሳሪያ ባለቤት ስለሆነችም ለቱርክ ጠላትን የመከላከል እድልን ያሰጣታል ተብሏል። ቱርክ የሰሜን ቃል ኪዳን ሀገር ኔቶ ጥምር ጦር አባል መሆኗም ይታወቃል። ቱርክ፣ ሳውዲና ፓኪስታን የተፈራረሙት የደህንነት ጥበቃ ስምምነት ለሳውዲ አረቢያ ደህንነት አያመጣም በማለት ኢራን አጣጣላችው። ኢራን ስምምነቱን በወረቀት ላይ የሰፈረ ምንም ይዘት የሌለው ስምምነት ነው በማለት አጣጥለዋለች። የኢራን ብሔራዊ ደህንነት ጥበቃና ውጭ ጉዳይ አባል የሆነው ኢብራሂም ራዛይ የሶስቱ ሀገራት የደህንነት ስምምነት ለአሜሪካ የመስገድ ቀጣይ ድርጊት ነው፣ ከዚህ ፍሬ ከሌለው ስምምነት ይልቅ አንዳችሁ ሌላቸውን እንዳትማጸኑ ሀገራችሁን ብታስተካክሉ ይሻላል ብሏል የኢራኑ ባለስልጣን። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሲካሄድ የቆየው ጦርነት በቅርቡ ያበቃል የሚል እምነት ያላቸው መሆኑን ገለጹ። ፕሬዝዳንት ትራምፕ በኢራን ላይ ጦርነቱ ሊያበቃበት የሚችል አጋጣሚ መኖሩን ቢገልጹም ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን አይገባትም የሚለውን አቋማቸውን ዛሬ ማጠናክረዋል። ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም። ኢራናውያን ጅምላ ጨራሹ ጦር መሳሪያ ቢኖራቸው ኑሮ ሁሉንም ዓለም በቦምብ ያጋዩት ነበር። አሜሪካን ብቻ ሳይሆን መካከለኛው ምስራቅና መላውን ዓለም በኒውክሌር ያጠቁት ነበር። ይህ እንዲፈጸም ደግሞ እኛ አንፈቅድም ካሉ በኋላ ኢራን ጦርነቱን ለብዙ ጊዜ ማስኬድ አትችልም፣ አሜሪካም የጦር መሳሪያ እጥረት የለባትም ብለዋል ትራምፕ። እሳቸው ይህን ይበሉ እንጂ አሜሪካ የአየር መቃወሚያዎች እጥረት አለባት የሚሉ ዘገባዎች ባለፉት ሳምንታት ሲቀርቡ ነበር። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይቀንሳል ቢባልም በአንዳንድ አካባቢዎች ሞቃታማ አየር ጸባይ ይኖራል። እሁድና ሰኞ ሙቀቱ ይጨምራል ብለዋል የዘርፉ ባለሙያዎች ያደረሱን የአየር ዘገባ። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴል አቪቭና ሃይፋ በተመሳሳይ ሁኔታ 31፣ በብኤር ሸባና አካባቢዋ 33፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል። አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የሚጋበዝ ነው ባልደረባችን ጥላሁን መልኬ ነው። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም እንደምን አለ? ሰንበት ሰላም እያልኩ ነው። ለአንተም ለአድማጮችም መልካም ሰንበት እንላለን። እንግዲህ ያው እናመሰግናለን። የተለያዩ ርዕሰ ጉዳዮች አሉን። እስኪ ከሞሳድ ድርጅት እንጀምርና ሞሳድ በታሪኩ እንደው ውድቀት አሳየ ቢባልም በአንዳንድ ጉዳዮች እንዲህ ባለስልጣናትን አባሩ አያውቅም ይባላልና የኢራንን መንግስት እንዲቀየር አላደረገም በሚል የሞሳድ ድርጅት ኃላፊ ሁለት ከፍተኛ አመራሮችን ከስልጣናቸው እንዳነሱ ይነገራል። ይህም ብዙ መነጋገሪያ ሆኗል። እንዴት ተመለከትከው? እውነትህን ነው። ለመጀመሪያ ጊዜ ማለት ነው የሞሳድ ድርጅት ሲጀምር ራሱን የቻለ እንዴት ነው በራሱ ጊዜ ማለት ነው ምንም እንኳን ከላይ መንግስት በሚያዘው ትዕዛዝ ስራው ቢሰራም ግን እንዴት ነው ብዙ ጣልቃ ሳይገባም ስራውን በመስራቱ የተደነቀ ነው። እንግዲህ ሞሳድ ግን በታሪኩ ማለት ነው እንግዲህ እንዳልከው እነዚህን ሁለት ከፍተኛ ባለስልጣን አንደኛው በመረጃ በኩል ማለት ነው የመረጃ ክፍል ኃላፊ ነው። አንደኛው ደግሞ የኢራንን ጉዳይ የሚመለከት ክፍል ኃላፊ ነው። እነዚህ ሁለቱ ከአሁን በፊት በነበረው ጦርነት ማለት ነው እንግዲህ ከአሁን በፊት ስል አሁን ባሳለፍነው 3 ዓመት ጦርነት የኢራንን ማሸነፍ ብቻ ሳይሆን ወይም ደግሞ ኃይሏንን ማዳከም ብቻ ሳይሆን ስልጣን ላይ ያለውን መንግስትም እንዲወድቅ የማድረግ ስራ በሚል እንግዲህ ያው ሐሳብ ቀርቦ ማለት ነው ይህንን ኃላፊነት ተሰጥቷቸው ይሰሩ ነበር። መጨረሻ ላይ ያመኑበትም እነዚህ ሁለት ከፍተኛ ላይ ሆነው ከነሱ በታች ብዛት ያላቸው እንዳሉ እንግዲህ እናውቃለን። የሞሳድ ድርጅት በሺዎች የሚቆጠሩ ሰራተኞች አሉት። እንግዲህ ከነዚህ ዋና ላይ ያሉት ያመኑበትን ሐሳብ ማለት ነው ለጠቅላይ ሚኒስትሩ እና አጠቃላይ ለካቢኔው ማለት ነው ያው በማሳመን ስልጣን ላይ ያለውን የኢራን መንግስት ማስወገድ ይችላል በሚል መልእክት ያስተላልፋሉ ማለት ነው። ይህ ሁሉ ሲሆን ግን እዚህ ላይ ሰጠኝ ጠቅላይ ሚኒስትሩ በሚደረገው ስብሰባ ማለት ነው አሉ። እሱ ብቻ አይደለም ጠቅላይ ሚኒስትሩ እሳቸው ብቻ ሳይሆን አሁን የሞሳድ ድርጅት ዋና ኃላፊ የሆኑት ሮማን ጎፍማን እሳቸው በወቅቱ
ወደ ስልጣን ከመምጣታቸው በፊት የጠቅላይ ሚኒስትሩ የመከላከያ ጸሐፊያቸው ነበሩ። የወታደሩን ክፍል ያለው መረጃ ጸሐፊ ሆነው እንግዲህ ከጠቅላይ ሚኒስትሩ ጋር ሌት ተቀን ማለት ነው ውሏቸው እዛ በማንኛውም አጋጣሚ ስብሰባ በዚህ ካቢኔ በሚሰበሰቡበት ወቅትም በዚህ ዙሪያ እሳቸው በጸሐፊነቱ ነው ይሰሩ ያውቃሉ። ሚኒስትሩ ሁሉን ነገር ማለት እነዚህ አሁን ከስራ የተባረሩት ሁለት የሞሳድ ድርጅት ከፍተኛ ባለስልጣናትን ሲያስወግዱ እኒህ ሮማን አዲስ የተሾሙት የሞሳድ ድርጅት እንግዲህ ከአሁን በፊት የሚያውቁትና ጠቅላይ ሚኒስትሩም የተቀበሉትን ያጸደቁትን ማለት ኦኬ ብለው ከተቀበሉ በኋላ እንግዲህ ሁሉን ነገር ያውቃሉ ማለት ነው። አሁን ትልቁ ጥያቄ ምንድን ነው? በእስራኤል በኩል አሜሪካ በከፍተኛ ሁኔታ እስራኤልን ተችታለች። እንዲያውም እምነት አጥቻለሁ በማለት ምንድን ነው ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ወደ አሜሪካ ባንድ ወቅት ባቀኑበት ወቅት የኢራንን መንግስት ማውረድ እንደሚቻል የትራምፕን መንግስት አሳምነዋል። በወቅቱ ለትራምፕ መንግስት ወይም ለትራምፕ ይህን ሀሳብ ሲያቀርቡ ጠቅላይ ሚኒስትሩ የሞሳድ ድርጅትን መረጃ ይዘው ከሄዱ በኋላ ማለት ነው በወቅቱ ከፍተኛ ባለስልጣኖችና ሌሎች ከቅርብ ያሉት የትራምፕ ከፍተኛ ባለስልጣናት ይህንን ሀሳብ አልተቀበሉትም። አይሆንም፣ አይሳካም የሚል ስጋቱም ስለነበራቸው ይህን ነገር አንቀበለውም ያሉበት ሁኔታ ነበር። ዶናልድ ትራምፕ ግን ያው እሳቸው ናቸው ወሳኝ። የጠቅላይ ሚኒስትሩን ሀሳብ ከተቀበሉ በኋላ ኦኬ በማለት እንግዲህ ወደ ጦርነቱም እንዲገባና አሜሪካ በኢራን ላይ ከፍተኛ ያው ከእስራኤል ጋር እጅና ጓንት ሆነው እንዲያደርጉ ያደረጉት ዋናው ምክንያት ያን ይባላል። አሁን ካለፈ በኋላ ግን ሁኔታውን ሲያዩት ጠቅላይ ሚኒስትሩ ይህንን ሀሳብ ለአሜሪካ ካቀበሉ በኋላ የኢራን መንግስት ከውድቅ መቅረቱና ኢራን እንዲያውም ደካማ ናቸው በአጭር ጊዜ ውስጥ በአጭር ጊዜ ጦርነት ያው ስኬት እናገኛለን ያሉት አሜሪካና እስራኤል ከዕለት ዕለት መዳከም ሳይሆን እየጎለበተች የሚሄድ ሁኔታ ሲያዩ ዶናልድ ትራምፕ በእስራኤል ላይ ያላችሁት ነገር እውነት አይደለም። በወቅቱ ምክትሉ ፕሬዚዳንት ቫንስ ይህን ነገር ተቃውሞ ነበር ማለት እስራኤል ያቀርበችው መረጃ ማለት ነው። ለማንኛውም አሜሪካም አልደገፈችውም ነበር። አሁን የትራምፕ መንግስት በጠቅላይ ሚኒስትሩ ላይ የምታቀርቡልኝ መረጃ ስህተት አለው፣ ይኸው በጋዷ ለምናየው ያላችሁት የሞሳድ ድርጅት ያቀረበውን ሀሳብ አልተሳካለትም። እንግዲህ ይህንን ያዳመጡና የተረዱት ጠቅላይ ሚኒስትሩ ማለት ነው ምናልባት አሁን ስልጣን የተሰጣቸውን የእሳቸው የድሮ ጸሐፊ የነበሩትን ጎፍማንን እንግዲህ በቀጥታ ከሳቸው የተላለፈ መልእክት የሚባልበት ሁኔታም አለ። እነዚህን ሁለተኛ ኃላፊነት ያላቸውን የሞሳድ ድርጅት ከፍተኛ ባለስልጣናት ከስራ እንዲወገዱ አድርገዋል። አሁን ትልቁ ጥያቄ የሚጠየቀው ድክመት እንኳን ቢታይ በእርግጥ የሞሳድ ድርጅት በአብዛኛው ቢሳካለትም አልፎ አልፎ እኮ ድክመቶችም ይታያሉ። የታቀዱት ነገሮች መጨረሻ ላይ ውጤት አያሳዩም። ያ ሲሆን ግን እነዚህ ኃላፊነት የተሰጣቸው ከስራ ሲወገዱ ታይቶ አይታወቅም። ሌላው ጠቅላይ ሚኒስትሩም ሆነ አሁን የድርጅቱ መሪ ኃላፊ ማለት ነው ጎፍማን ከአሁን በፊት ራሳቸው ከስብሰባው ላይ ተገኝተው ያጸደቁበት ሁኔታ አለ። ለምን እነሱ ኃላፊነቱ እነሱ ጋር መኖር አለበት የማለት ሁኔታ ነው። እነዚህ ኃላፊነት አለባቸው ተብሎ ሁለቱ የሞሳድ ድርጅት ኃላፊ ማለት ከፍተኛ ባለ ሲወገዱ ጠቅላይ ሚኒስትሩ ሲወሰዱት ኃላፊነት ምንድን ነው? እሳቸው ሳሉበት አይደል አምነውበት ይሄዱት። ስለዚህ ለምን ይባረራሉ የሚል ትችት ደረሰበት ሁኔታ አለ። እንዳልከው በጣም አነጋጋሪ ነው። በይበልጥ ጠቅላይ ሚኒስትሩ ለምን ራሳቸውን ማለት ድክመት ሲገኝ ደካማ ጎን በማለት ሌሎችን መውቀስ፣ ስኬት ሲገኝ ደግሞ እኔ በማለት ስማቸውን ሁሉ ነገር ውጤት ሲታይ ብቻ እኔ ማለት ሁኔታ ይታይባቸዋል የሚል በዜጎች በፖለቲከኞች ዘንድ ትችት እየታየ ነው። ሌላው ከድርጅቱ የወጡትኝ አሁን ስራ ላይ ያሉትም ሆነ ከአሁን በፊት በድርጅቱ ከፍተኛ ስልጣን ማድረግ የነበሩ የሞሳድ ድርጅት አባላት በከፍተኛ ሁኔታ ውስጥ እየተሰራ ያለው ስራ ጥሩ እንዳልሆነና ቀጣይ ለእስራኤል ደህንነት አስጊ ደረጃ ላይ እንደደረስን የሚል ሁኔታ ፍራቻቸው የሚጠቁሙበት ሁኔታ አለ። ምክንያቱም መባረር የለባቸውም ከሚል የተነሳ ብዙ ህይወታቸውን እንግዲህ ለሞሳድ ድርጅት ወይም ለሀገሪቱ ተልእኮ ብዙ የሰሩ ናቸው እና አጠቃላይ ሁኔታ መገምገም ሲገባው ኃላፊነቱን በሁለቱ ላይ መጣል እንደው በዚህ ጦርነት ውስጥ ራሱ የውሳኔ ችግሮችንም አይተናል። ስንት ጊዜ ነው ጦርነት ይደረጋል እየተባለ የቆመበት ሁኔታና እንደው እርግጥ የሞሳድ ድርጅት የራሱ ግምገማ የራሱ አሰራር ይኖረዋል። ግን እንደው በሁለቱ ላይ ኃላፊነቱን መጣል ተገቢነት ያለው ነው ወይ? አይደለም። ያ ነው የሚተቸው ትችትም አሁን ተገቢነት የለውም። ሲጀምር መባረር የለባቸውም። እንዳልኩት ሁሌ በሞሳድ ድርጅት በአብዛኛው ስኬትን ብንሰማም አንዳንዴ እኮ የሆኑ ስራዎች ውስጥ ለውጥ ለምሳሌ ከኛ ጆሮ የማይደርስ ከዜጎች ጆሮ የማይደርሱ የሞሳድ ድርጅት ውጤታማ ስኬትም ሆነ ስኬት ሳይኖር ቀርቶ ደካማ ጎታየቱ እነዚህ ነገሮች እኮ አሉ። በየቀኑ የሞሳድ ድርጅት ከጫፍ እስከ ጫፍ የማያደርገው እና የማይሰራው ነገር የለም። ስለዚህ ድክመት በታየ ቁጥር ኃላፊነት አለባቸው የተባሉት የሚባረሩ ከሆነ ወዴት እየሄድን የሚል ትችታው በከፍተኛ ሁኔታ እየተነሳ ነው። ይህ ብቻ አይደለም።
ለምን እነዚህ ሁለት ከፍተኛ ባለስልጣን የድርጅቱ ማለት ነው እነሱ ሲወገዱ ከስልጣን ጠቅላይ ሚኒስትሩ በእሳቸው ዘንድ የሚወስዱት ኃላፊነትስ እሳቸውን ኮጃቸው አለበት። እሳቸው ብቻ አይደለም በወቅቱ ስብሰባ ላይ አብረው ሲካፈሉ የነበሩት የአሁኑ የሞሳድ ድርጅት መሪና ከአሁን በፊት የጠቅላይ ሚኒስትሩ ጸሐፊ የነበሩት የወታደሩ ክፍል ጸሐፊ የነበሩት ሁኔታውን ግጥም አድርገው ያውቃሉ። የእናንተ ኃላፊነትስ የት ነው? ስለዚህ አሁን እንዳልከው ነገር ይሁን ጥሩ ነገር ሲታይ ጠቅላይ ሚኒስትሩ እኔ ነኝ ማለት ሁኔታ ይታይባቸዋል። ድክመት ሲታይ ደግሞ ያው አሜሪካም ስለተቸችንና የምታቀርቡልኝ ነገር እንዴት ነው ጥሩ አድርጋችሁ ሳታጠኑ የምታቀርቡልኝ ማለት ትንሽ እምነት ያመጣት ሁኔታ አለ። ሁሉንም ግን ጠቅልለው ድክመቱን ከነዚህ ሁለት ቅድም ያልከው ነገር አለ ሰልጠ እውነት ነው። እነዚህ ሁለት ከፍተኛ የድርጅቱ የሞሳድ ድርጅት አሁን የተባረሩት ባለስልጣናት አብዛኛውን የእድሜ ክልላቸውን የእድሜ ዘመናቸውን በዚህ በሞሳድ ድርጅት ከፍተኛ የሆነ ስራ በመስራት ብዙ ስራ በጣም የማይወሩ ስራዎች ተሰርተው ከፍተኛ ውጤት ያሳዩ ናቸው። በአንድ ድክመት ግን ድክመት ታይቶባቸዋል በሚል እንደዚህ ከስራ ማባረራቸው የድርጅቱን የወደፊት እንዴት ነው በጣም ወደ መጥፎ ቦታ እየሄድን ነው ሲሉ ከአሁን በፊት በድርጅቱ የነበሩ ከፍተኛ ባለስልጣናትም ሆነ አሁን እዛው ውስጥ ያሉትን በከፍተኛ ሁኔታ ሮሯቸውን እያሰሙና ትክክል አይደለም እያሉ ነው። ሌላው ጠቅላይ ሚኒስትሩስ ኃላፊነታቸው የት ላይ ነው? እሳቸውስ ምን አይነት ኃላፊነት ወሰዱ ነው ማለቱ። ሌላው እዚህ ለመጠቆም ያለብኝ እንዳልኩ እነዚህን የሞሳድ ድርጅትና አሁን የድርጅቱ ዋና ኃላፊ እንዲሆኑ የሾሟቸው ጠቅላይ ሚኒስትሩ በእርግጥ ስልጣኑም ግድ ይላል እሳቸው ናቸው። ግን ከብዙ ክርክርና ውጣ ውረድ በኋላ የቅርብ ወዳጅ ናቸው እና እሳቸው ወደ ቦታው የመላኩ ሁኔታ ጠቅላይ ሚኒስትሩ የፈለጉትን ነገር ተጽዕኖ ለማሳደር እንዲመቻቸው ነው የሚል ይተች የነበረ ሁኔታ እንግዲህ ያው በጋህዱም እየታየ ነው። ስለዚህ ትችቱ በግራም በለው በቀኝ ከዚህም ከዛም በሁሉም ዘንድ በጠቅላይ ሚኒስትሩ በከፍተኛ ሁኔታ እየተተቸት ላይ ያለ እና ጥሩ ስራ አይደለም ባቸው። ጥሩ ወደፊት ምን ሁኔታን ያመጣል የሚለውን የምናየው ይሆናል። ሌላው የጋዛ ሰርጥ የሰላም ምክር ቤት ጉዳይም አነጋጋሪ እንደሆነ ነው። እየረቀቀ ያለ ስምምነት የሚባል አለ በጋዛ ሰርጥ የሰላም ጉዳይ ኮሚቴና በሐማስ ድርጅት መካከል ያለውም ለሐማስ የሚመች ነገር ነው ያለው የሚሉ ትችቶች እየቀረቡ ነውና ለምን ወደዛ ሄድን? ሐማስ የታለ የጦር መሳሪያ ትጥቁን የፈታው የሚለው ነገር ብዙዎችን አነጋጋሪ እንደሆነ ነው። እንዴት ነው እሱ? በጣም አነጋጋሪ ነው። ትናንት ካቢኔው ስብሰባ አድርጎ ነበር ሰጠኝ። በዚህ በነበረው የካቢኔ ስብሰባ አንዳንድ ፖለቲከኞች ማለት የካቢኔው አባላት ቅሬታቸውን አሰምተዋል። ምክንያቱም ከአሁን በፊት የቀረበልን ጽሁፍ የቀረበልን ወይም የተረዳ ነው የሐማስ ድርጅት ትጥቁን እንዲፈታ ያ ብቻ ሳይሆን የእስራኤል ጦር ኃይልም ባንዴ መውጣት እንደሌለበትና አልፎ አልፎም የሐማስ ድርጅት በወታደሮቻችን ላይ ጥቃት ለመሰንዘር በሚሞክርበት ጊዜ ጥቃት እንዲወሰድበት እነዚህ ነገር ተነግረውን ነበር። አሁን ግን ይፋ ከሆነ በኋላ ማለት ነው እንግዲህ የዶናልድ ትራምፕ ወደ ቦታው የመግባት ልኡካን ቡድን ተያይዞ ማለት ነው እንግዲህ ያው ሰላም ማስከበር ጋር ተያይዞ አሁን ግልጽ እየሆነ የመጣው ግን እስራኤል ጦርዋንን የማውጣት ሁኔታ እንግዲህ ተመልከት፣ ሐማስ ትጥቁን ሳይፈታ ማለት ነው። ሌላው ሐማስ ድርጅት ላይ እስራኤል ምንም አይነት ወታደራዊ እርምጃ እንዳትወስድ የማለት የማገድ ሁኔታ ማለት ነው። እነዚህ ነገሮች ተደምረው እንግዲህ ያው ካሁን በፊት የተነገረን ነገር እና አሁን ከምንሰማው ጋር አንድ አይደለም በማለት አንዳንድ የካቢኔ አባላት ድምፅ ቅሬታቸውን አሰምተዋል። ጠቅላይ ሚኒስትሩ በእርግጥ ወይም ደግሞ እስራኤል እስካሁን ድረስ ይህን በተመለከተ ፊርማዋን አላስቀመጠችም። እስማማለሁ ብላ ፊርማዋን አላስቀመጠችም። ግን የአሜሪካንን ሀሳብ የመቀበል እንግዲህ ያው ግዴታ ሆኖብናልና ምናልባት ወደፊት የሚፈረም ከሆነ ያው በካቢኔው ከፍተኛ የሆነ ቅሬታ እንዳለና ቅድም ያልከው ነገር አለ ትጥቁን ይፈታል ተብሎ የነበረው ሐማስም ሆነ የጂሃድ እስላም ድርጅት በእርግጥ እነዚህ ሽብር ፈጣሪዎች እኮ እንፈታለን እያሉ ነው። ምክንያቱም እንደሚፈቱ ስለማያውቁት ነው። ትጥቅ መፍታት ሳይሆን እነሱ ለጊዜው የጦር መሳሪያችን የሆነ ቦታ እንደ መጋዘን ማለት ነው እናስቀምጣለን እንጂ ጭራሽ ትጥቁን እንፈታለን የማለት ሁኔታ አይደለም። እነዚህ ነገሮች ሲታዩ እንዴ ታዲያ 3 ዓመት ያስቆጠረው ጦርነት ይህን ያህል ድካም ይህን ያህል መስዋዕትነት ተከፍሎ ይህን ያህል ምንድነው መጨረሻው ሲባል ሐማስ አሁንም እግሩ ላይ እንደቆመ ነው። በቃ ምንም እሱ አይደለም ትጥቁን መፍታት እንዲሁም እየጎለበተ እንደሆነ በጣም የተዳከመው የሰው ኃይል ያጣው ሐማስ አሁን ከ30 ሺህ በላይ ጦር ሰራዊት እንደመነመለ የሚነገርበት ሁኔታ አለ። ስለዚህ የሐማስ መጠናከር ሌላው የሻባክ ወይም ደግሞ የብሔራዊ ደህንነት ጥበቃ ዋናው ኃላፊ ማለት ነው አዲስ የተሾሙ እሳቸውም ትናንት በካቢኔው ማለት ነው ሀሳባቸውን አቅርበዋል ለመንግስት ለካቢኔው። ምንድነው ያሉትኝ የሐማስ ድርጅት ውስጥ ለውስጥ የሚሰራው ስራ በቀጣይ ጥቅምት 7 እንደገና ሊያስታውሰን ይችላል። በቃ ከዛም አልወጣንም ማለት ነው። ምክንያቱም የሐማስ ድርጅት የሚጠብቀው በእስራኤል ያለው ብሔራዊ ምርጫ እስኪፈጸም ድረስ ነው። አውቆ ቀን ለመሳብ ማለት ጊዜ ለመሳብ የሚያደርገው ሁኔታ ነው። ከዛ በኋላ ያው ምናልባት አዲስ የሚመጣው መንግስት ሲባል ወይ ነገሮችን ለወጡና አሁንም መቆየትን እንደዛ ላይ መድረስ ነው የሚፈልገው። ስለዚህ ከወዲሁ በእስራኤል በኩል
ቀጭንና ጠርመጠን ያለ ትዕዛዝ ማለት የአሜሪካን መንግስት አንዳንዴ አልቀበልም ማለት ለምን አይቻልም ማለት ሁኔታ በአንዳንዶቹ ይነሳልኝ። ስለዚህ የሐማስ ድርጅትን በተመለከተ እስራኤል ሰጠኝ ከፍተኛ ወጥመድ ማለት መስቀለኛ መንገድ ላይ ነው የምትገኘው። በአንድ በኩል ሐማስ ትጥቁን አልፈታም፣ በሌላ በኩል እስራኤል ተጽዕኖ የሚደረገው በእስራኤል ላይ ነው። ኃይሏን እንድታወጣ እርምጃ እንዳትወስድ እንደገና የያዘችውን ቦታ እንግዲህ ተመልከት፣ የያዘችውን ቦታ አለ እሱን ለቆ የመውጣት ማለት ምንድነው? የሐማስን ማሸነፍ ነው ከዚህ እየተመለከትን ያለው። እስራኤል ፊርማዋን ታስቀምጥና ተስማማ ይሆን? እኔ እንጃ። የአሜሪካ ተጽዕኖ እስካለብን ድረስ ይሄን ከባድ ነው። አስቀድሞ ነገሮችን ለመተንበይ ከባድ ነው። ትራምፕ ናቸው እንግዲህ በዛም በዚህም ያሉ የሂዝቦላስ ጉዳይ ሂዝቦላም በተመሳሳይ ሁኔታ ለእስራኤል ደህንነት ችግር ነው። አሁንም ወታደሮች የተሰዉበትን ሁኔታ አይተናልና እንዴት ነው ተኩስ አቁም ስምምነት ይባላል። ከዛ በኋላ የነበሩ ችግሮችም ይሄ ነው። በጦር መሳሪያው ትጥቁን ይፈታል ወይ ሂዝቦላስ? ተመሳሳይ ነው። የሂዝቦላ ድርጅቱን እንዲሁ የነበረው ምንድነው እስካሁን ድረስ ያው ትናንት ለመጨረሻ ማለት ነው እንግዲህ ወደ 6 ጊዜ ካደረጉትኝ በአምባሳደሮች በኩል ተገናኝተው የሚያደርጉት በአሜሪካ መካኝነት ትናንት በሮም ማለት ነው ለሁለተኛ ጊዜ ያደረጉት ቆይታ ነበር። ምንም እንኳን አልፎ አንዳንድ እስራኤል እርምጃ በምትወስድበት ጊዜ ወይም ደግሞ ወታደሮቻችን ሲጎዱ ያው ሁኔታው የሚንኮላሽበት ሁኔታ አለ፣ ግን እንደገና ወደ ድርድሩ ይገባል። ትናንት በነበረው እንግዲህ ያው ፍጻሜ ላይ ይህን ያህል ተብሎ የተወሰነ ነገር የለም። በቀጣይ መስከረም 1 ቀን እንደገና እንደሚገናኙ ነው ልኡካን ቡድኑ እንግዲህ የተነገረው። ግን ከወዲሁ ያለው ሁኔታ ምንድነው? እስራኤልንና የሊባኖስ መንግስትን ማስማማው ሊባኖስ አሁን ባለው ስምምነት ማለት ነው እስራኤል የያዘችውን ቦታ ሙሉ በሙሉ ሳይሆን ከፊል ቦታዎችን በመልቀቅ የሊባኖስ ጦር ሰራዊት ወደ ቦታው በመግባት ያው የሂዝቦላን ድርጅት ትጥቁን ለማስፈታትና በይበልጥ ደግሞ የጦር መሳሪያዎችን የመያዝ ሁኔታ የጦር መሳሪያ ያሉባቸው የሚባሉ ቤቶችን ፈትሾ ነፃ የማድረግ ሁኔታና ሁኔታውን የማጥራት ማለት የሂዝቦላን በጦር ኃይሉ በዛ ላይ እንግዲህ የመዝመት ሁኔታ ይሄ ነው። እንግዲህ አሁን ከነበረው የተወሰኑ ቦታዎች አሁን የሚጠየቀው በሊባኖስ በኩል ሰጠኝ ሌላ ተጨማሪ ቦታዎች ማለት እስራኤል ከያዘቻቸው ቦታዎች እንዴት ነው በአብዛኛው ለቀ መውጣት አለባት የሚል ጥያቄ ተነስቷል። እስራኤል ደግሞ የምትለው ምንድነው እንዴ የሂዝቦላ ድርጅት ምንም አላየውም ትጥቁን ሲፈታ፣ እንዲያውም ይባስ ብሎ ወታደሮቻችንም እየገደለ ነው። ስለዚህ ለምን ነው አሁን እንደገና ሌላ ቦታ ስለቅቄ መውጣት የለብኝም ስትል እስራኤል ደግሞ በዚህ በፍጹም የምትልበት ሁኔታ አለ። አሁን እንዴት ነው ሊባኖስ የምትጠይቀው ጥያቄ አለ፣ እስራኤልም ደግሞ ለዚህ ጥያቄ መልስ አትሰጥም። አሸማጋይ አሜሪካ እንግዲህ ግራ የተጋባሽ መስሎም ይታያልኝ። በእስራኤል ላይ ከፍተኛ እርምጃ እንዳይወስድ ለምሳሌ ከ2 ቀን በፊት ማለት ነው በሁለት ወታደሮቻችን አንድ የጦር መኮንንና አንድ ወታደር ተገለዋል። የነሱን ግድያ ተመልክቶ የጦር መኮንኑ ሃርኤል ይባላል፣ ወታደሩ ደግሞ ታሚር ባክኒን ሁለቱ ሲገደሉ ወዲያውኑ የመከላከያ ኃይሉ እርምጃ ለመውሰድ ፈልገው ነበር ሰጠኝ። ወዲያውኑ አጸፋው እርምጃ በጣም ሚዛን ለዋጭ ሆነ። በመንግስት በኩል ግን የእስራኤል ጠቅላይ ሚኒስትሩ ያሉት ምንድነው? አይ ተቆጠቡ፣ ማድረግ የለብን፣ ምክንያቱም ከአሜሪካ የተላለፈ ቀጭን መልእክት አለ፣ ጦርነት ውስጥ መግባት የለባችሁም የሚል ያን አንቆናል ይዞናል ማለት ነው። በአንድ በኩል እስራኤል የጀመረችውን ስራ መጨረስ ትፈልጋለች፣ በሌላ በኩል ደግሞ በአሜሪካ ከፍተኛውን ተጽዕኖ አለባት ማለት የተጀመረው የዲፕሎማሲ ዘርፍ እድል ይሰጠው ከሚል የተነሳ ነው። ሌላው እስራኤል የምትጠይቀው ጥያቄ አለ። በስምምነቱ መሰረት አሁን ወደፊት ማለት ነው የተኩስ አቁም ተያይዞ የተሰደዱት ቤታቸውን ለቀው የተሰደዱት በደቡብ ሊባኖስ የሚኖሩትኝ ሊባኖሳውያን እንደገና ወደ ቤታቸው እየተመለሱ ነው። ስለዚህ ይሄ ነገር መሆን የለበትም። በስምምነቱ መሰረት እነዚህ መመለስ የለባቸውም። የሊባኖስ መንግስት እነዚህ ማቆም አለበት የሚል ጥያቄ እስራኤል ስትጠይቅ ለዚህ መልስ የለም። ምን ማለት ነው እንግዲህ ወደ ቤታቸው ተመለሱ ማለት እስራኤል እርምጃ ልውሰድ ብትል እንኳን ይሄ ማነቆ ይሆንባታል። እንደገና ያው ቦታውን ነፃ የማድረግና ሽብርተኞችን ብቻ ለይቶ ለመምታት የምታደርገው ሁኔታ አለ። ዜጎች ወደ ቦታቸው ተመለሱ ማለት በስምምነቱ መሰረት እንግዲህ ሊባኖስ መንግስት ስምምነቱን እያጸደቀ አይደለም። ከሁሉ ይህን ሁሉ ካልን በኋላ ግን ሰጠኝ ላይ ያለችው ኢራን ማለት ነው አራጊ ፈጣሪዋ እሷ ነች። ከቦታው ያለውን የሂዝቦላ ድርጅትም በእንግዲህ የኢራንን የሚመለከተው ማለት ነው። ስለዚህ የሂዝቦላ ድርጅት ውስጥ እስከሌለበት ድረስ እስራኤል ከሊባኖስ መንግስት ጋር የሚያደርጉትኝ ይህንን የድርድር ወይም የተኩስ አቁም ከዛም አልፎ ወደ ሰላም የሚለው ሁኔታ በአሜሪካ አሸማጋይነት እኔ እንጃ ያለ ሂዝቦላና ኢራን መዳከም ነው ሁለቱ ከጥቅም ውጭ መሆን እስከሌለ ድረስ የሂዝቦላ ድርጅት ኩን ይፈታል የሚለው ሁኔታ በፍጹም መስሎ አይታየኝም። እንደ አማራጭ ሌላው ሰጠኝ እንደ አማራጭ የሚነገረው በአሜሪካ በኩል የቀረበ ሀሳብ አለ። አሜሪካ የራሷን ወታደር ወደ ደቡብ ሊባኖስ መላክ አትፈልግም፣ ግን ሌሎች ሀገራትን የስፔንንና የፈረንሳይ ወታደሮች ወይም ልኡካን ቡድን ማለት ሰላም
አስከባሪ ወደ ቦታው ለመላክ በይበልጥ ደግሞ የሊባኖስ ጦር ሰራዊት የሚያደርገውን እንቅስቃሴ ከቅርብ ለማየት የሚል ሐሳብ ቀርቦ ነበር። ይህም በፍጹም እስራኤል አትቀበልም። የስፔንም ሆነ የፈረንሳይ ልዑካን ወደ ቦታው መምጣት የለም። ምክንያቱም ታውቃለህ ከነዚህ ሁለት ሀገራት ጋር ያለንን ቅርርብ። እስራኤል እንደ አማራጭ ያቀረበችው ምናልባት የጣሊያን ልዑካን ወደ ቦታው ቢመጣ አይረብሸኝም፣ በስፔንና በፈረንሳይ በኩል ግን ጭራሽ አልፈልግም ያለችበት ሁኔታ አለ። ይሄም እስራኤል መስቀለኛ መንገድ ላይ ነች። በአንድ በኩል እርምጃ መውሰድ ትፈልጋለች፣ በሌላ በኩል አሜሪካ አታድርግ ትላለች። የህዝቡላ ድርጅት የመፍታት ሁኔታ እንደኔታ አይመስልም። እሱም ትልቅ ፈተና ነው። ሁሉም ይህ በእንዲህ እንዳለ እንግዲህ ጠላት መቼም መደራጀቱ አይቀርም። ሁሌም ራስን ማደራጀት ደግሞ ጠላት አርፎ እንዲቀመጥም ያደርጋል። እንደው ሰሞኑንም አዳዲስ ሙከራዎች እንደነበሩ ሰምተናል። የእስራኤል የአየር መቃወሚያዎች ያላቸው ብቃት ምን ይመስላል? እርግጥ በዓለም ላይ የሚደነቅ አልራት ይባላል። አንዳንድ ደግሞ የኢራን ሚሳኤሎችም ሰርገው ገብተው ችግር ሲፈጥሩ ወይም ጉዳት ሲያደርሱ አይተናል። እና እስራኤል ያላት አቅም ምን ይመስላል በአየር መቃወሚያ በኩል? ይኸውልህ እስራኤል አሁን በምታደርገው ጦርነት ካላት ወታደራዊ አቅም ምኑ በሙሉ ሊጠቀምችበት አይደለም። ማለት ለክፉ ቀን ተብሎ እኔ ማውራ አሁን እንደ ውጭ ሀገር የዜና ምንጮች ይህንን በእስራኤል በእጁ አለ ማለት ካሉት በዓለማችን 9 የኒውክሌር ጦር መሳሪያ ካሏቸው አንዷ እስራኤል ነች ይባላል እንደ ውጭ ሀገር የዜና ምንጮች። እኔ ስለሱ አይደለም ማውራው፣ ግን ከዛ ውጪ እስራኤል የክፉ ቀን ብላ የያዘቻቸው መሳሪያዎች እንዳሏት ይነገራል። እነዚህን የጦር መሳሪያዎች በጠላት ላይ እስካሁን ድረስ አትጠቀምበትም አሁን ካለን። ምክንያቱም እነዚህን የጦር መሳሪያዎች የህልውና ጉዳይ እስራኤል ምናልባት በጠላቶቿ መመታት ማለት መጥፋት እዛ ደረጃ ላይ ከደረሰች የምጠቀምባቸው ምን ማለት ፈልጌ ነው፣ በማጥቃትም ሆነ በመከላከል ማለት ነው። እንግዲህ በማጥቃት በኩል እስራኤል ብዛት ያላቸው መሳሪያዎች አሏት። ከ100 ኪሎ ሜትር እስከ 1500 ኪሎ ሜትር ከዛም በላይ መምዘግዘግ የሚችሉ እንዲሁም እስከ 4800 ኪሎ ሜትር መሄድ የሚችሉ ማለት ነው። ከነዚህ ውስጥ እንደ የሪሆ 3 እና የሪሆ 4 ግንባታ ላይ ነው ያለ። እንዲሁም እሱም የመገባደድ ሁኔታ የሚታይበት ሁኔታ ተመልከት። እንግዲህ እነዚህ የጦር መሳሪያዎች አጠቃላይ ያለባትን ዓለም ከጫፍ እስከ ጫፍ መድረስ የሚችሉ ሚሳኤሎች በእጇ አለ እስራኤል። እነዚህን ተጠቅማበታለች አይመስለኝም። ሙሉ በሙሉ አልተጠቀመችበትም። እነዚህ አሁን ካሏትኝ የማጥቃት ጋር በተያያዘ ማለት ነው። ብዛት ወደ ባህር ኃይሉ ስንሄድ ብዛት ያላቸው ሰርጓጅ የጦር መርከቦች እንዳሏትና እነዚህም የሚገጠምላቸው ከባድ ፈንጆች እስከ 1500 ኪሎ ሜትር የሚምዘገዘጉና ክብደት ያላቸውን ማለት ነው ብዛት ያለው። ሌላው አየር ኃይሏንም ስናይ እስራኤል በከፍተኛ ሁኔታ ካለንበት ማለት ነው እንግዲህ ከአሜሪካ ቀጥሎ ባለንበት መካከለኛው ምስራቅ ከፍተኛ የጦር ቴክኖሎጂ ትሞላበት እስራኤል የጦር አውሮፕላኖችን ከአሜሪካ ስትቀበል እንደ F-35 የመሳሰሉትን አሜሪካ ውስጥ የማይገጠሙትን እንኳን ራሷ እስራኤል በራሷ ጊዜ የምትገጥማቸው ሌሎች ቴክኖሎጂዎች አሏት። ልዩ የሚያደርጋትም እስራኤል ይሄ ነው፣ ራሷ የምትገጥማቸዋል። እነዚህ ተደምረው በማጥቃትም ራሱ እስራኤል ባለንበት ጦርነት እንኳን ራሱ ብዙ ያልተጠቀመችባቸው ጦር መሳሪያዎች አሉ ለክፉ ቀን። በመከላከሉ ስነ ጥያቄ መከላከል ላይ ነበር የጠየቀኝ ሰጠኝ። ወደ መከላከሉ ስንሄድ እኔ ጋር ነው ሰጠኝ። ወደ መከላከሉ ስንሄድ እስራኤል እንግዲህ የኪፓት ባርዜል የሚባል አለ፣ ከኬላ አዳቪድ የሚባል አለ። እነዚህ እንግዲህ ከአትሞስፌር በታች ማለት ነው በተወሰነ ርቀት ከጠላት በሚሰነዘሩ ሚሳኤሎች የመከላከል ሁኔታ ነው። ወደ ላይ ግን ከአትሞስፌር በላይ ባለ በይበልጥ ደግሞ እንደ ኢራን የመሳሰሉት ባሊስቲክ ሚሳኤሎች በሚላኩበት ጊዜ ግን ሄጽ 2 እና ሄጽ 3 የሚባል አለ። ይህ ከአትሞስፌር በላይ ማለት ነው። አሁን ይህ 3ን በተመለከተ ሄጽ 3 በያዝነው ሳምንት የመከላከያ ኃይሉ ማለት ነው ያው ከጦር አምራች ኢንዱስትሪዎች ጋር በመተባበር የአሜሪካ እጅም አለበት አንድ ላይ በመሆን ያለውንን ሄጽ 3 የተሰኘውንን እንደገና ሌላ ቴክኖሎጂ ተገጥሞለት በተደረገው ሙከራ የተሳካ ውጤት እንዳሳየ በያዝነው ሳምንት ይፋ ሆኗል። አሁን እነዚህ ሄጽ 3 እና 2 ማለት ምንድናቸው? ከአሜሪካው ታድ ጋር ግንኙነት አለው። ታድ ማለት የተርሚናል ሃይ አልቲቲዩድ ኤር ዲፌንስ የሚባል የአሜሪካ ቴክኖሎጂ አለ ወደ አካባቢያችን የመጣበት አሁንም አለ እዚህ ከአትሞስፌር በላይ ማለት ነው እንግዲህ እስከ 100 ኪሎ ሜትር ከፍታው ማለት ነው። ከዛም አልፎ እስከ 2400 ኪሎ ሜትር ርቀት መምዘግዘግ የሚችል ማለት ነው። ሚሳኤሎችን የማፈን የሚላኩትን የጠላት ሚሳኤሎች አሁን ቅድም ያልከው ነገር አለ። እነዚህ ያሉን የጦር መሳሪያዎች ማለት ነው እስራኤል ከጠላት ለመከላከል ያሏት የጸረ ሚሳኤሎች ሙሉ በሙሉ 100% ውጤት ያሳያሉ ማለት አይደለም። አንዳንድ የቴክኒክ ችግርም ሊኖር ይችላል ወይም ደግሞ በተደጋጋሚ የሆነ ምክንያት ሆኖ አንዳንድ ጉዳት የደረሰበት ሁኔታ አለ በህይወትም ሆነ በንብረት ባሳለፍነው ጦርነት እንኳን ግን 90% በላይ የሚሆነው ግን የተሳካለት ነው። አሁን ያንም ለማሻሻል እስራኤል ከፍተኛ ስራ እየሰራች ይታያል ማለት
ሄሶስትን አልፎ ለምሳሌ ወደ ምድር ወደ ጉዳት ከማድረሱ በፊት ሌላው ሄጽ 2 የሚባል አለ ከታች ማለት ነው። እሱም በከፍታ እስከ 100 ኪሎ ሜትር ርቀት ደግሞ እስከ 1500 ኪሎ ሜትር ማለት ነው። እንግዲህ በመምዘግዘግ ማለት ነው። እንደገና ሄሶስት የሳተውን እሱም እንደገና የሚያካሽፍበት ሁኔታ አሁን ተመልከት። እንግዲህ የእስራኤል የአየር ሞጌድ ክልል ማለት ነው። ሰማዩ አጠቃላይ የተሸፈነበትን ኪፓት ባርዜል አለ፣ ሄላ ዳቪድ አለ፣ ሄጽ 2 አለ፣ ሄጽ 3 አለ፣ ሄጽ 4 የሚባለው እሱንም በከፍተኛ ሁኔታ እየተሰራ እንደሆነ ይነገራል። እነዚህ ነገሮች ተደምረው ነው እስራኤል በቀጣይ ከጠላት እንዴት መከላከል። እነዚህ ነገሮች ባይኖር ኖሮ ከኢራን በተሰነዘሩት ሆነ ከሌሎች ቦታ በሚሰነዘሩት ሚሳኤሎች እስራኤል ጠባብ ነች እኮ በመልክዓ ምድር እንግዲህ በጣም ማለት እንደ ነጥብ ነው የምትታየው ከላይ ሆነ ስታይ። እስካሁን ድረስ የመቆየታቸው ሁኔታ ጠያቂ ነበር። ግን ትልቁ ሀብታችን ትልቁ እነዚህ የጦር መሳሪያዎች ናቸው። ለዚህም ነው አንዳንድ የዓለም ሀገራት ለምሳሌ ጀርመን በሁለት ጊዜ ሽያጭ ማለት ነው ይህን ሄሶስት የተሰኘውን የእስራኤል ጸረ ሚሳኤል በ7 ቢሊዮን ዶላር ማለት ነው ገዝተዋል። ሌሎች የአውሮፓ ሀገራትም የእስራኤል የጦር መሳሪያ ለመግዛት ንግግር ላይ ናቸው። ምን ማለት ነው? የአውሮፓ ሀገራትን ባለው እስራኤል የተሻለ ደረጃ ላይ ናት በከፍተኛ ሁኔታ ማለት እስራኤል በማጥቃትም ሆነ ራሷን በመከላከል ያሏት ቴክኖሎጂዎች በጣም ለዛም ነው የምንየው እንዲሁ ኢራንን አሸነፍን በ12 ቀናት የኢራንን አየር ኃይል ሰርገን ገባን ማለት ሁኔታ ከዚህ ጀምሮ ነው ማለት በማጥቃትም በመከላከልም እነዚህን የጦር መሳሪያዎችም ለማሻሻል ሲባል እንግዲህ ከፍተኛ ስራ ይሰራል። በቀጣይ ጠላቶቻችንም እነሱም የተለያዩ ቴክኖሎጂን የሚፈጥሩበት ሁኔታ አለ። እስራኤልም አስቀድማ ፈጥናና ርቃ እንዴት ነው ከነሱ በልጣ መገኘት ስላለባት በተከታታይ ማለት ነው ሌት ተቀን የሚሰራው እነዚህን የጦር መሳሪያዎችን ማሻሻል የበለጠ መስራትም ነው እና ልንረጋጋ ይገባል እንፈልግ። ጥሩ። ሌላው በቱርክ ሳውዲና ፓኪስታን መካከል የደህንነት ስምምነት ሶስቱ ሀገራት እንዳንድ የሚቆጠሩበት አንዱን ከነካ በሚል ተፈራርመዋል ዛሬ። እርግጥ የሳውዲና ፓኪስታን የቆየ ነው ከአንድ ዓመት በፊት። አሁን ቱርክ ናት እንደ አዲስ የተጨመረችው እና ይህ ነገር ምን አንደምታ አለው? ምን ይዘት አለው? እውነት ያግዛቸዋል ወይ? ከአሁን በፊት ሁለቱ ሀገራት ተፈራርመው ሳውዲ በኢራን ስትጠቃ ግን ፓኪስታን ጣልቃ አልገባችም ነበር። ከነበረው ይዘት በምን ይለያል? እንዲያውም ኢራን ሁሉ አጣጥለዋለች እና እንዴት ተዋለህ? እንዲያው ባጭሩ ሲጀምር ምንም እንኳ የደህንነት ጥበቃቸውን እንደተስማሙ ማለት ሁኔታ እንደው አለን አትድፈሩን ብቻዬን አይደለሁም ለማለት እንጂ ወደ ጦርነት ውስጥ በቀላሉ ይገባል የሚለው ትንሽ ያጠያይቃል። አይደለም እነዚህ ሶስት ሀገራት አሁን የደረሱበት ስምምነት በናቶ ማለት ነው ድርጅት ያሉት ወደ 27 ሀገራት የሚሆኑ ወደ 32 የሚጣጉት እነሱም እንኳ ራሱ አንዱ ሀገር ከተደፈረች በኋላ ደግሞ እያየን ነው ወዲያውኑ ዘለው ወደ ጦርነት የመግባቱ ሁኔታ አይመርጡትም። ዲፕሎማሲ ነው የሚያስቀድም። ለማንኛውም እንዳልከው ዛሬ በሳውዲያ ማለት ነው እነዚህ ሶስቱ የሳውዲያው አልጋ ወራሽ ሙሐመድ ቤን ሳልማን፣ የቱርኩ ራጅብ ታይፕ ኤርዶዋን፣ የፓኪስታኑ ጠቅላይ ሚኒስትር ሻበዝ ሻሪፍ ሶስቱ አንድ ላይ በመሆኑ የተፈራረሙበት ሁኔታ አለ። የቱርኩ ኤርዶዋንም ከዚህ በኋላ በሰጡ መግለጫ ያው ሌሎች ሀገራት ይህ ማለት አንድን ሀገር ልናስፈራራ ፈልገን አይደለም፣ ግን እኛ አካባቢው ሰላም የሰፈነበት እንዲሆን ፍላጎቱ ስላለን ሌሎች ሀገራትም ከኛ ጋር አብረው መሄድ የሚፈልጉ ሌሎች ሀገራትም ወደዚህ መደበለቅ ይችላሉ ሲሉ እንግዲህ የማረጋጋት ሁኔታ አሰምተዋል። ይህንን ስምምነት ከሩቅ የሚመለከቱ ደግሞ በይበልጥ ኢራን ወዲያውኑ ያው እንዳልከው ወረቀት ላይ የሰፈረ ምንም ትርጉም የሌለው ስምምነት ነው ስትል ኢራን ያወገዘችበትና ያጣጣለችበት ሁኔታ አለ። ሌላው የሁቲ አማጽያን በኢራን የሚታዘዘው ማለት ነው እነሱም ቢሆን ማንም ይደመር ከማንም ጋር እኛ ወደፊት ከምናደርገው እርምጃ ወደኋላ አያደርገን። ምን ማለት ነው? ባጭር አማርኛ ሳውዲያ ከሁቲ አማጽያን ጋር የሰነበተ የቆየ ቅሬን ጠብ አላቸው ሰጠኝ ማለት ሳውዲያ የሁቲን አማጽያን ለማንበርከክ ያደረገችው ጦርነት አልተሳካላትም። አሁን ባለው ሁኔታ ሳውዲያ በሁቲ አማጽያን ላይ ተወስዶ እርምጃ አለ። ባጸፈው ሁቲ አማጽያን እንዲሁ በእጅ አዙር ሳውዲያ ከኢራን ጋር እንግዲህ አይጥና ድመት የመሆኑ ሁኔታ ነው። አሁን ሳውዲያ ይህንን ስምምነት በምታደርግበት ወቅት ሁቲ አማጽያን ለማስፈራራት የሚያደርጉት ምክንያቱም አንድ የሳውዲያ የዜና አውታር ከትናንት በፊት ያወጣው መረጃ ነበር። የሁቲም አማጽያን ኢራንና በኢራቅ የሚገኙት የኢራን ደጋፊዎች በሳውዲያ የሆነ ጥምር ኃይል በማድረግ ጉዳት ማለት ጥቃት ለመፈጸም ወስነዋል የሚል መረጃ ለሳውዲያ ደርሷቸዋል። ይሄ ሳውዲያን በከፍተኛ ሁኔታ ያሰጋታል። ምክንያቱም ሁቲም ከፈለጉ ያው እንደሚጎዱ ቢያውቁትም ጉዳት እናድርስ ካሉ በሳውዲያ ጥቃት ማድረስ ይችላሉ። ስለዚህ አሁን የደረሰው ስምምነት
የሁቲ አማጽያን ለማስፈራራት የሚያደርጉት ሁኔታ ሊሆን ይችላል። ከዛም አልፎ እንግዲህ እዚህ ላይ መጠቆም ያለብን ፓኪስታን ካሉት በዓለማችን 9 የኒውክሌር ጦር መሳሪያ ከታጠቁት ሀገሮች አንዷ ነች። እንግዲህ ከእሷ መጠጋት ማለት ደግሞ ሌሎች ሀገራትን የማስፈራራትን እኛንም ጨምሮ ማለት ነው። ነገ በኋላ ኃይላቸው አንድነታቸው ከተጠናከረ ማለት እስራኤልም እንደፈለገችው ለምሳሌ ነገ ከነገ በኋላ እንደውም አይቀሬ ነው ይባላል እስራኤል ከቱርክ ጋር ግጭት ውስጥ ብትገባ በይበልጥ በአካባቢያችን ከሶሪያ ሊባኖስ ጋር ተያይዞ ማለት ነው እንዴት ነው ከነዚህ ሀገራት ጋር ከፓኪስታን ጋር ሳውዲያ እና ቱርክ ቀረቡ ማለት ቱርክ በይበልጥ እስራኤል እንደፈለገችው እርምጃ ከመውሰድ ትቆጠባለች ማለት ነው። ምን ማለት ነው? ሌሎችንም የማስፈራራት ሁኔታ ነው። ወደ ጦርነት ይገባ ያነኳን መስዋዕት። ስለዚህ በአንድ በኩል የነዚህ አንድ ሆኑ መሄዱና መመሳሰሉ ሌሎች ሀገራትም ወደዚህ የሚደበለቁ ከሆነ እንዲያውም ከአሁን በፊት ይታሙበት የነበሩት አብዛኛው የአረብ ሀገራት ማለት ነው ኃይላችሁን ከመጣላትና ከመለያየት ምንም እንኳ የአይዲዮሎጂ ከሃይማኖት አንጻር ልዩነት ቢኖራችሁ ምክንያቱም አንዱ ሺኢም ሱኒም ሲባል በጣም የመለያየትና አንዱ ሌላውን የመጥላት ሁኔታ አለ። ግን በሀገር በደህንነት በተነሳ ኃይላችሁን አንድ ብታደርጉ እኮ ጠላቶቻችሁ ይፈራችሁ ነበር የማለት ትችት ይደርስባቸው ነበር። አሁን የምናየው ግን እነዚህ ሀገራት ማለት ነው ሱኒው ከሺዩም ጋራ ወይም ደግሞ ከሌሎች አንድ የመሆን ሁኔታ ስታይ እያወቁበት ማለት ኃይላቸውን አንድ ለማለት ለመፈራትና እንዴት ለመከበር ሲሉ የሚስማሙት ስምምነት ስታይ በቀጣይ ጥሩ መንገድ የያዙ መስሎ ይታያል። እንግዲህ ለማንኛውም ተፈራርመዋልም። በይበልጥ የሚጨነቁት ግን እንዳልኩትኝ ኢራን ያሰጋታል። የሁቲ አማጽያንም ተመሳሳይ እርምጃ በሰዋዲ ለመውሰድ የሚቆጠምበት ሁኔታ ይኖራል። እንግዲህ ያለው ሁኔታ ነው። ጥሩ ጥላውን በጣም ነው እናመሰግን። መልካም ምሽት፣ መልካም ሰንበት። አመሰግናለሁ።